ኢዜማ በዓለም አቀፍ ግንኙነት ዙሪያ እንግዲህ የተቋማት ወይ ደግሞ የድርጅቶች ግንኙነት እየቀዘቀዘ ባይላተራል የሆኑ ግንኙነቶች ናቸው እየጠነከሩ የመጡት የሚል ሀሳብ አለው። ምናልባት በቀጣይ ጊዜያት እድሉን ካገኘ የአፍሪካ ህብረትን፣ የተባበሩ መንግስታት ድርጅት ብሪክስን ጨምሮ የኢትዮጵያን አባልነት የሚሰርዝ ነው ወይ የሚሆነው ኢዜማ የሚለውን ጥያቄ ማንሳት ፈለግኩኝ። ለኢዜማ ከቀረቡለት ጥያቄዎች የመጀመሪያው ከብልጽግና ባልደረባችን የቀረበ ጥያቄ ነው። በተለይ ዓለም አቀፍ ተቋማት መልቲላተራል የሆኑት ግንኙነታቸው እየላላ እየፈራረሰ ለመምጣታቸው ይሄን እንደ ጥያቄ ሆኖ እናንተስ ምን ልታደርጉ ነው ይሄ ነገር የሚል ቀርቧል። ስገምተው ባልደረቦቼ ዶክተር ጌዲ ሰሞኑን ስራ በዝቶባቸው እንግዶች ሲያስተናግዱ ስለከረሙ ዓለም አቀፍ ብዙ ለውጦች አሉና ሪቪው ማድረግ ይኖርብን ይሆናል። በስዊዘርላንድ ዳቮስ ላይ በተደረገ የዓለም ኢኮኖሚክ ፎረም ታስታውሱ እንደሆነ የካናዳው ጠቅላይ ሚኒስትር ለዓለም በይፋ የነገሩት እኚህ ድሮ እንመካባቸው የነበሩት በሕግና በስርዓት ብቻ ይመራሉ የምንላቸው ዓለም አቀፍ ተቋማት ያ የሕግ ስርዓት አልፏል፣ አክትሟል ብለው ሲናገሩ ሰምተናል። እና አሜሪካ ከ75 በላይ ዓለም አቀፍ ተቋማት ዊዝድሮ አድርጋለች። የእንግሊዙ ጠቅላይ ሚኒስትር ፍሬድሪክ መርዝ ሰምታችኋቸው ከሆነ ሰሞኑን እንደውም ይሄ ዓለም አቀፍ ኦርደር ተለውጧል፣ የለም ዝም ብለን እነሱ ላይ ተንጠልጥለን የኖር ነው ሲሉ ነበረ። እነ ማክሮን አውሮፓውያንን አዲስ ጥሪ አቅርበዋል። የተባበረ አንድ የአውሮፓ እንመስርት እያሉ ነው። ይሄ በፊት የነበረው ዩኒፖላር የነበረው ዓለም ተለውጧል፣ ፎርጉር ተለውጧል። እሱ ላይ ተንጠልጥለን የምናሳካው የውጭ ግንኙነት ፖሊሲ የለንም አለ እንጂ ከዛ ዊዝድሮ እናደርጋለን ማለታችን አይደለም። ኢትዮጵያ ከቀጠናዋ ዘላቂ ጥቅሞቿን ከሚያስከብሩላት በማህበራዊ፣ በፖለቲካ፣ በኢኮኖሚ ጥቅሞቿን ሊያስከብሩላት ከሚጠቅሟት ከቅርብም ከሩቅም ካሉት የዓለም ሀገሮች ጋራ በብሔራዊ ጥቅም መሰረት ያደረገ በጥንካሬዋ ላይ ቆመ በውስጥ ሰላሟና አንድነቷ በህዝቦቿ ጠንካራ አንድነት ላይ የተመሰረተ የውጭ ግንኙነት መሰረት ጥላለች ማለታችን ነው። እነኚህ ዓለም አቀፍ ተቋማት እየተቀየሩ መሆኑን የበፊቱ አይነት ወርልድ ኦርደር እያለፈና አዲስ የዓለም ስርዓት እየመጣ መሆኑን በቅጡ እንገነዘባለን። ያንን ለመጥቀስ ያነሳሁት ነው። ከዚህ አንጻር የበፊቶቹ ተቋማት ላይ ተንጠልጥለን የምናሳካውና ተስፋ የምናደርገው የተለየ ለብልጽግና ብቻ ሳይሆን ሌሎች ተፎካካሪዎችም ቢሆን በቀደመው የዓለም ስርዓት ላይ የተንጠለጠለ ተስፋ ካሁን በኋላ ብዙ አይኖርም። በተለያዩ ኤምባሲዎች ሄዶ መንግስትን አንሱልን ወይ ደግሞ ሄዶ በተለያዩ ሀገራት ጋር ቆሞ የመንግስትን ስርዓት እንቀይራለን በኃይልም በተለየ አማራጭ የሚለው እያከተመ ለመምጣቱ ማሳያ ነው። ሀገራት በሌሎች ሀገሮች ውስጥ የሚኖራቸው ጥቅማቸውን የማስከበር እንጂ ከዛ የተለየ የምናፍቀው የተለየ ወርልድ ኦርደር የምናብ የዓለም ስርዓት እንደሌለ ለማስታወስ ጭምር ነው። ይሄንን ብዬ በሁለተኛው ከነጻነትና እኩልነት ባልደረባዬ የቀረበው የወደብን በተመለከተ እንዴት ልታስፈጽሙ እያሰባችሁ ነው የሚል ጥቅል ጥያቄ ቀርቦልናል። ይሄ በዋነኛነት የወደብ ፍላጎታችን የሚመነጨው እንደው በአንድ ሰሞን ትዝ ስላለን የምንነሳበት ጉዳይ ሳይሆን ኢትዮጵያ በግፍና በታሪካዊ ስህተት ያጣችው መብቷን የማስመለስ ጥያቄ አድርጎ መቀበል ይገባል እንጂ አዲስ ጥያቄ አይደለም። ወይንም እንደው ትዝ ያለን አዲስ ጥያቄ አይደለም። የከረመ የኢትዮጵያን በደምና ባጥንታቸው አስከብረውት የቆዩትን ነጻነትና የእኩልነታችን ማህተም የነበረው የኢትዮጵያ ዘላቂ ጥቅም ማዕከል የነበረውን ወደባችንን በግፍ ስለተወሰደ እጃችን አጣምረና አጨብጭበን የምንቀመጥበት ጉዳይ ሳይሆን ኢዜማ እንደውም እንዳስቀመጠው ቅድም ባልደረባዬ ሲናገር እንደነበረው የምንሽኮረመምበት አጀንዳ አይደለም። ከብረት በጠነከረ ሀገራዊ አንድነት አንድ ላይ ሁሉንም ኃይሎች አሰልፈን ከመንግስትም ከተፎካካሪዎችም ከሁሉም ኃይሎች ይህን ሀሳብ ከሚደግፉ ጋር አብረን የምንሰለፍበት የጋራ የትብብር አጀንዳችን ነው። ይህንን ስንል ማንኛውም አማራጭ ቴብል ላይ አለ ብለናል። ዲፕሎማሲ፣ የህግ፣ የታሪክ ማስረጃዎችን በሙሉ አቅርበን የምንሟገትበት እንደተጠበቀ ሆኖ ማንኛውም አማራጭ ግን ከኢትዮጵያ ህዝብ ጥቅም የሚበልጥ አይደለም። ታሪካዊ ጠላቶቻችን ኢትዮጵያን ዙሪያን ከበው የተለያዩ ትብብሮች ሲያደርጉ እየታዘብን ነው። ከቅርብም ከሩቅም እየተጠራሩ የዘላቂ ጥቅሞቻችን እንቅፋት ለማስቀመጥ ሲሰሩ እያየን እጃችን አጣጥፈን የምንቀመጥ ጉዳይ አይደለም። ስለዚህ እንደው በቀጥታ ለመመለስ ምን አማራጭ ትከተላላችሁ? በአጭር ቃል ሁሉም አማራጮች ቴብል ላይ ይቀመጣሉ። የምናስቀድማቸው የዲፕሎማሲ፣ የህግ፣ የታሪክ፣ ሌሎች አማራጮች እንደተጠበቁ ሆነው በዚህ ብቻ ግን ተገድቦ ይኖራል ማለት አይደለም። ለኢትዮጵያውያን 130 ሚሊዮን በላይ ህዝቦች ምናልባትም በዓለም ላይ ትልቅ ህዝብ ይዘው ባህር የተዘጋባቸው የተቆለፈባቸው ሀገር ይዘን ይሄንን ለሻይ የምናደርግበት የምንግደረደርበት አጀንዳ አይደለም። ከዚህ አንጻር
ሁሉንም ኢትዮጵያን በዚህ አጋጣሚ ጥሪ የምናቀርበው ሁሉንም የፖለቲካ ኃይሎች ጥሪ የምናቀርበው ይህንን በመሰሉ ሀገራዊ አጀንዳዎች ነጥብ ማስቆጠሪያዎችን ሳይሆን ዘላቂ ሀገራዊ ጥቅማችንና ብሔራዊ ጥቅማችን የምናስከብርበት አብይ አጀንዳ መሆኑን ተገንዝበን ከኢዜማ ሀሳቦች ጋራ አብረን እንድንቆም ለማስታወስ ነው። ይሄ በሌሎችም ሀገሮች የተለመደ ነው። በተለይ አንዳንድ ዓለም አቀፍ ተቋማትን ጠቅሶ ማለፍ ተገቢ ይመስለኛል። ዓለም አቀፍ ተቋማት ኢንዴክስ የሚሰሩ እንደ ጎልድ ሳክስን የመሰሉ የኢንቨስትመንት ባንኮች በአሜሪካ በሌላው ዓለም ያሉት የኢትዮጵያን ፕሮስፔክተስ ሲያስቡ በቀጣዩ 25 ዓመታት ከአንድ ትውልድ በኋላ አፍሪካን ይመራሉ ከሚባሉ ኢኮኖሚ የሚገነቡ ሀገሮች አንዷ ኢትዮጵያ ትገኛለች። ይሄን የመሰለ ፕሮስፔክተስ ከፊታችን ይሄን የመሰለ እድሎች እያሉ ይሄንን እድል ልንጠቀምባቸው የምንችላቸውን አማራጮች ቀድሞ ማሰብ ከሁሉም ኃይሎች ጋር በትብብር መስራት ይሄን መፎካከሪያ ማድረጉን አውጥተን የትብብር አጀንዳ አድርገን አማራጭ ኃይሎችን አብሮ ማሰብ ተገቢ ነው ብለን እናምናለን። በዚህ መልኩ ነው የምንመልሰው። አመሰግናለሁ።